You need police, fire, ambulance. The story is so heartbreaking. I think it's so hard. For 10 years, and tonight we're following breaking news. 3 women that vanished have been found alive. በእነዚህ 3 ሴቶች ምክንያት በአሜሪካ ኦሃዮ ግዛት ክሊቭላንድ ከተማ ውስጥ ያለው ሎሬን ጎዳናን አንዳንዶች አስፈሪው የስጋት መንገድ ሲሉ ይገልጹታል። ይህ ሁሉ ከነዚህ ሴቶች እገታ በኋላ የተሰጠው ቅጽል ስያሜ ነው። የነዚህ 3 ሴቶች እገታ በበርካታ መገናኛ ብዙሃን መነጋገሪያ ሆኖ ብዙዎችን አስገርሟል። እንደ አውሮፓ አቆጣጠር በ2022 ነሐሴ 22 ላይ የክሊቭላንድ ከተማ ፖሊስ ሚሼል ናይት የተባለች የ21 ዓመት ወጣት ድንገት ተሰወረች የሚል ሪፖርት ደረሰው። ፖሊስ በደረሰው ሪፖርት መሰረት መረጃዎችን በማሰባሰብ ፍለጋውን ጀመረ። ሆኖም ጠፋች የተባለችው ሚሼል ናይት ፖሊስ ዱኳን ማግኘት ሳይችል ቀናት ሳምንታት ወራትን እየተኩ ሚሼል ናይት ሳትገኝ ጊዜው ነጎደ። የሚሼል ናይት ፋይል እልባት ያልተሰጠው ስውር ሆኖ ተያዘ። ይህ ባለበት በሌላኛው ቀን ማለትም በፈረንጆቹ 2003 ሚያዝያ ወር ላይ በ17ኛ ዓመቷ ዋዜማ ላይ በትርፍ ሰዓቷ ከምትሰራበት የበርገር ሬስቶራንት መደበኛ የፈረቃ ስራዋን ጨርሳ እንደወጣች ያልተመለሰችው የአማንዳ ቤሪ መጥፋት ጉዳይ ሌላ መነጋገሪያ አጀንዳ ሆነ። አማንዳ ቤሪ በእድሜም ከመጀመሪያዋ ታጋች ያነሰች የቤተሰብ ጥበቃ ውስጥ ያለች በመሆኗ የአፋልጉን ጥሪው ጠንካራ ነበር። በዚህ ጊዜ አጋቹ ግለሰብ በዝምታ ይዞ መሰወርን የመረጠ አይመስልም። ምክንያቱም የእገታ ከተፈጸመ ከወር ጊዜ በኋላ ከራሷ ከአማንዳ ቤሪ የስልክ ጥሪ ለቤተሰቦቿ ደረሳቸው። አጋቹም ግልጽ በሆነ ቋንቋ አማንዳ ቤሪን እንደወሰዳትና በጥቂት ቀናት ውስጥ ግን እንደምትመለስ ነገራቸው። ይህ ድርጊት ሌላ ያልተፈታ እንቆቅልሽ ሆነ። ይህ ክስተት እልባት ሳያገኝ 2004 ሚያዝያ ወር ላይ ደግሞ ሌላ አነጋጋሪ ጉዳይ ተሰማ። ጆርጂና ዲጄሰስ የተባለች ሌላ ወጣት ሴት ጓደኛዋ አብራት እንድታደር እናቷን ለማስፈቀድ ወደ ጓደኛዋ ቤት በመጓዝ በዛ እገታ በተደጋገመበት ሎሬን ጎዳና ላይ ተገኘች። ነገር ግን የጓደኛዋ እናት መልስ አይሆንም የሚል ነበር። ጆርጂና ዲጄሰስም ለመጨረሻ ጊዜ ታየችው ያኔ ነበር። ወደ ቤቷ አልተመለሰችም። ወደ ጓደኛዋ ቤትም አልቀረችም። መሃል ላይ ደብዟ ጠፋ። በተለይ በዚህ ጊዜ ላይ ጉዳዩ ከመነጋገሪያነት አልፎ ትልቅ ትኩረት ሳበ። ተደጋጋሚ የሴቶች እገታ ወንጀል እየተፈጸመበት ያለው የሎሬን ጎዳና ስም የዋሻ ያህል ጥልቅና አስፈሪ ሆነ። ሁሉም ጀርባውን በጥርጣሬ እንዲመለከት፣ ስጋት በራሱ ላይ እንዲነክስበት፣ ስለወለዳቸው ልጆቹም ሰርክ እንዲጨነቅ ያደረገ መንገድ ሆነ። የመጨረሻው እገታ ከተፈጸመ በኋላ የአማንዳ ቤሪ እናት ልጄን ያያችሁ ስትል የሆነውን ሁሉ ሊያስረዳ የሚችል ገለጻ ለማድረግ በሞንቴል ዊሊያም የቴሌቪዥን ሾው ላይ ቀረበች። በፕሮግራሙ ላይ ልጇን ዳግም ለማየት ያላት ተስፋ እጅግ እየመነመነ እንዳለም ገለጸች። በእርግጥም ሁሉም የሆነው እንደተባለው ነበር። ልጇን ዳግም ስለማግኘት ስትል በቴሌቪዥን መስኮት ብቅ ብላ የእናትነት ናፍቆት መልእክቷን ያስተላለፈችው እናት እንደ አውሮፓ አቆጣጠር በ2006 ላይ የናፈቀቻትን ልጇን ሳታያት በልብ ድካም ድንገት ሕይወቷ አለፈ። ቤተሰቦቻቸው ዜና ረፍቷን በተመለከተ ሲናገሩ የቤሪን እናት ለሞት ያበቃት ስለ ልጇ ተስፋ ማጣቷ ዛሬ እዚህ ቦታ ላይ ናት ብላ ለመናገር አለመቻሏ የፈጠረባት ከባድ ጭንቀትና የልብ ስብራት ነው ይላሉ። የሁኔታውን ስር የሰደደ ሐዘን የመፍጠር አቅምም በብዙ መልኩ አስረዱ። ሆኖም ግን ይህ ሁሉ ከንቱ ልፋት ሆነ። እንደዋዛ በሎሬን ጎዳና ላይ እየታዩ የጠፉት ሴቶች ጉዳይ ከወሬ ያልዘለለ ፍንጭ ሳይገኝበት ሴቶቹ የውሃ ሽታ ሆነው ጊዜው መንጎዱን ቀጠለ። ፍለጋው ያልተገታ ቢሆንም ስለ እነዚህ ሴቶች አየን ሰማን የሚል ጠፋ። በፍለጋ ዘመቻዎች መሃል ለፖሊስ አንድ ጥቆማ ደረሰው። ጥቆማውም ከጠፉት ሴቶች አንዷ የሆነችው የጆርጂና ዲጄሰስ አስክሬን በዚህ ቦታ ተቀብሯል የሚል ነበር። በጥቆማው መሰረት የፍለጋ ቡድን አባላቱ በተጠረጠረበት ስፍራ ጥልቅ ቆፈራ አደረጉ። ሆኖም የተባለችው ጆርጂና ዲጄሰስ የለችም።
አሁንም የነዚህ ደብዛቸው የጠፋ ሴቶች ጉዳይ ተደባብሶ መቅረቱ ያሳስባቸው የአማንዳ ቤሪና ዲጄሰስ ቤተሰቦች ትልቅ ሽፋን በሚሰጠው የኦፕራ ዊንፍሬ የቴሌቪዥን ሾው ላይም ቀርበው ዛሬም በልጆቻቸው ተስፋ እንዳልቆረጡ ተናገሩ። ስለ ፍለጋው መዳከምም አቤቱታቸውን አሰሙ። ፍለጋው በርግጥ ብዙ ቸልተኝነት የተስተዋለበት ነበር። በኋላ የወጡ መረጃዎች እንደሚያሳዩት ፖሊስ የሚደርሱትን ጥቆማዎች በመከታተል ማጣራት ላይ ወይ ተሰላችቷል ወይም ደግሞ በልጆቹ መገኘት ላይ ተስፋ ቆርጦ ነበር አስብሏል። የነዚህ ሶስት ሴቶች አጋጅ የ52 ዓመቱ ኤሪያል ካስትሮ ነበር። ኤሪያል ካስትሮ የተማሪዎች የአውቶቡስ ሰርቪስ ሾፌር ሲሆን ከትራፊክ ሕግ ጥሰት ጀምሮ 2004 ላይ አንዲትን ተማሪ ለብቻዋ አውቶቡስ ውስጥ አቆይቷል ተብሎ በቀረበበት ውንጀላ መሰረት ፖሊሶች ወንጀሉን ለማጣራት መኖሪያ ቤቱ ድረስ ሄደው ነበር። ሆኖም ግን ቤቱን ሲያንኳኩ አንድም መልስ የሰጣቸው ሰው አልነበረም። ይህ በሆነበት ጊዜ ግን ነፃነታቸውን ሲናፍቁ የነበሩትና ከ2 ዓመት በላይ የሆናቸው በዛ ቤት ውስጥ የታገቱ ሶስቱ ሴቶች ነበሩ። ሆኖም ፖሊሶቹ በሩ ዝግ ነው የሚከፍት የለም በሚል ብቻ ተመልሰው ሄዱ። በሌላ ጊዜ ደግሞ ሶስቱ ታጋሾች ባሉበት የኤሪያን ካስትሮ ቤት አካባቢ ያሉ ሰዎች በካስትሮ ቤት ውስጥ እንግዳ የሆነ የጩኸት አይነት ድምፅ መስማታቸውን ለፖሊስ ሪፖርት አደረጉ። የሶስቱ ሴቶች መጥፋት ረዘም ያለ ጊዜ በማስቆጠሩ በፖሊሶቹ በኩል የተዘነጋ ጉዳይ ነበር። በኤሪያን ካስትሮ ቤት እንግዳ ጩኸት ይሰማል የሚል ጥቆማ ሲደርሳቸው የጠፉትን ሴቶች ጉዳይ አላስታወሱትም። የተፈጠረውን ለማጣራት ብቻ ጥቆማ ወደ ተሰጣቸው የካስትሮ ቤት አቀኑና በሩን አንኳኩ። ፖሊሶቹም የከፈተላቸውም ሆነ እንደተባለው ከውስጥ የሰሙት ድምፅ አልነበረም። እናም ፖሊሶቹ በሩን የሚከፍትልን ሰው የለም ብለው ተመለሱ። እናም እነዚያ ወጣት ሴቶች በዚህ መልኩ ሳይደረስላቸው ቀረ። ሆኖም በሌላ ጊዜ አሁንም አንዲት ሴት እንግዳ በሆነ እንቅስቃሴ ውስጥ ሆና በተደጋጋሚ በመስኮት አይተናል፣ ጉዳዩን ብታጣሩት የሚሉ ጥቆማዎች ለፖሊስ ቢደርሱም ፖሊስ ስለደረሱ ጥቆማዎች ያዘው ሪከርድ እንደሌለና በሚባለው ልክም አጠራጣሪ ፍንጭ እንዳላገኘበት ገለጸ። በዚህ መልኩ አሁንም ሴቶቹ ሳይገኙ ጊዜያት ነጎዱ። በሌላ አጋጣሚ ደግሞ ሶስቱም ሴቶች ታግተው ባሉበት የአጋቹ ኤሪያል ካስትሮ መኖሪያ ቤት ውስጥ እቃዎችን የሚሸጡ ነጋዴዎች መኖሪያ ቤት ውስጥ የገቡበት አጋጣሚ ነበረ። ቢሆንም እንደሌላው ቤት ሁሉ ሰዎች የሌሉበትና ሰላማዊ ሆኖ ነበር ገብተው የወጡት። ይህም የሆነበት ምክንያት ታጋቾቹ ያሉበት ክፍል ቢጮህ እንኳን ድምፅ የሚያሰማ በመሆኑ ነበር። እንደ አውሮፓ አቆጣጠር በግንቦት 5 ቀን 2013 አጋቹ ኤሪያል ካስትሮ ከ6 ዓመት ሴት ልጅ ጋር በቅርብ ባለ ፓርክ ውስጥ የእግር ጉዞ ሲያደርግ ታየ። አንድ የካስትሮ ጎረቤት የሆነ ቻርልስ ራምሴ የተባለ ሰው ይህንን ተመልክቶ ሕፃኗ የማን ልጅ እንደሆነች ጠየቀው። ካስትሮም ቀለል አድርጎ ሕፃኗ የሴት ጓደኛው ልጅ እንደሆነች ነገረው። ይህ ሆነው ደግሞ ነገሮች ሁሉ ጋድ ከመውጣታቸው ከአንድ ቀን በፊት ነበር። እናም በዚህ ቀን ማግስት ልክ ከ10 ዓመታት በኋላ ከሶስቱ ታጋቾች አንዷ የሆነችው አማንዳ ቤሪ ከነበረችበት ክፍል ወደ ሌላኛው ክፍል በመሄድ ባለ በሌላ አቅሟ የድረሱልን ጩኸቷን ለቀቀችው። ይህም ጩኸቷ ከጎረቤታቸው ቻርልስ ራምሴ ጆሮ ደረሰ። ይህ ካስትሮ ጎረቤትም ቀርቦ ጩኸቷን ካዳመጠ በኋላ በአቅራቢያ ያሉ ሌሎች ሰዎችን በማስተባበር የውጩን በር መስበር ቻሉ። ከዛም በፍርሃት የምትንቀጠቀጠውን አማንዳ ቤሪን ፊት ለፊት አገኟት። አማንዳ ቤሪም ወዲያው 911 ላይ ደወለች። Help me, I'm Amanda Berry. You need police, fire, or ambulance. The story is so heartbreaking. I think it's so hard. ፖሊሶችም በ911 ጥሪ ከተደረገላቸው በኋላ በፍጥነት ደረሱ። በጥብቅ የተከረቸመውን ቀጥሎ ያለውን የክፍል በር ሰብረው ወደ ውስጥ ገቡ። ፖሊስም ቀሪዎቹን ዲጄሰስና ናይትን ነጻ ወጣቸው። A pretty white girl ran into a black man's arms. Something is wrong here. Dead giveaway. Video footage right here. We have that thumbs up from Gina DeJesus as she came home yesterday.
በኋላም በሁኔታው በመገረም ለተሰባሰቡት ሰዎች ታግቼ እዚህ ከገባው 10 ዓመት ሆኖኛል ስትል ነፃ በወጣችበት ሰዓት የ27 ዓመት ዕድሜ ላይ የምትገኘው አማንዳ ቤሪ ተናገረች። የ17ኛ ዓመት ዋዜማዋ ላይ ታግታ ወደዛ የግዞት ቤት የገባችው አማንዳ ቤሪ ካጋቿ ኤሪያል ካስትሮ የወለደቻት የ6 ዓመት ሴት ልጅም አብራት ነበረች። አማንዳ ቤሪም መገኘቷን ሰምተው ለተሰባሰቡት ሁሉ እቺ የዘመናት ብቸኝነት መርሻዬ ልጄ ናት ስትል ተናገረች። በእነዚህ ሴቶች እገታም 3 ወንድማማቾች ማለትም የ52 ዓመቱ ኤሪያል ካስትሮ፣ የ54 ዓመቱ ፔድሮ ካስትሮና የ50 ዓመቱ ኦኔል ካስትሮ በቁጥጥር ስር ዋሉ። የኤፍቢአይ ልዩ ተወካዮች እንደተናገሩት የታጋቾቹን ድምፅ አፍነው ይዘው ያቆዩ ግንባታዎችን መመልከታቸውን ገልጸዋል። ታዲያ በዚህ ድምፅ በሚያሰማ ግድግዳና በማይከፈት ጥብቅ በር ባለው ክፍል ውስጥ ሆና አማንዳ ቤሪ የታሰረውን ቋጠሮ መፍታት የምትችልበት እድል እንዳገኘች ተናግራለች። ያገኘችውን እድል ለመጠቀምም አላመነታችም ነበር። በዛን ቀን ካስትሮ ሲወጣ እጅግ ጥብቅና ጠንካራ ከነበሩት 2 በሮች አንዱን ሳይዘጋው እንደወጣ ተረድታ ነበር። ከዛም አማንዳ ቤሪ ክፍት የተተወውን አንድ በር አልፋ በምትችለው ሁሉ ጮኸች። ጎረቤቶች የድረሱልን ጥሪዋን እስኪሰሙ ድረስ አድኑን የሚል ጩኸቷ አላቆመም ነበር። ሁለቱ ሴቶችና አማንዳ ቤሪ እንዲሁም የ6 ዓመት ልጇ ለምርመራ ከገቡበት ሆስፒታል ወጥተው ከወዳጅ ዘመዶቻቸው ጋር ተቀላቀሉ። የካስትሮ ወንድሞችና ራሱ ካስትሮ ላይም ጥብቅ የወንጀል ምርመራ ፋይል ተከፈተ። ምርመራው ሲጠናቀቅ የካስትሮ 2 ወንድሞች ከወንጀሉ ነፃ ናችሁ ተብለው ሲለቀቁ፣ ኤሪያል ካስትሮ ግን በእገታና ባስገድዶ ጾታዊ ጥቃቶች ክስ ተመሰረተበት። የክሊፍላንድ ፍርድ ቤት ዳኛው ላውረን ሞሪ ለኤሪያል ካስትሮ እስራት በቂ አይደለም አሉ። እናም እስሩ ከመፈረዱ በፊት ለ3 ሴቶችና ለ6 ዓመቷ ሕፃን በአጠቃላይ የ8 ሚሊዮን ዶላር ካሳ እንዲከፍል ፈረዱበት። ካስትሮ በቁጥጥር ስር ውሎ ሙሉ ምርመራም ተደርጎበት ሲያበቃ ለሰራው ወንጀል ያለ ይግባኝ የዕድሜ ልክ እስራት ተፈረደበት። ሆኖም ግን ካስትሮ እርሱ በራሱ ላይ ሌላ ፍርድ አውጆ ውሳኔው ከተሰማ ከ1 ወር ጊዜ በኋላ ራሱን አጥፍቷል። ልጅ ከወለደችው አማንዳ ቤሪ ውጭ ያሉት ዲጄሰስና ናይት የተባሉት ሴቶችም በተደጋጋሚ ጸንሰው እንደነበረና እንደተጨናገፈባቸው ገልጸዋል። ኤሪያል ካስትሮ ፍርዱን በሞት ቀደማት እንጂ እነዚህን ጨምሮ ተደራራቢ ክሶች ነበሩበት። ሴቶቹ ታግተው በነበሩበት ጊዜ አንዳንዴ ቴሌቪዥን የማየት እድል ነበራቸው። እናም በእነዚያ ያገኟቸው እድሎች እነሱን ቤተሰቦቻቸው እየፈለጓቸው እንደሆነ የሚያሳዩ ማስታወቂያዎችን በተደጋጋሚ ተመልክቷል። ዳሩ ግን ስለ ራሳቸው ለመናገር ድምፃቸውን ለማሰማት ባለመቻላቸው ናፍቆታቸውን በቴሌቪዥን መስኮት ብቻ እየተወጡ ዓመታትን ገፍተዋል። አማንዳ ቤሪ እዛው ታግታ ባለችበት ክፍል ውስጥ ሆና እናቷ እሷን በመፈለግ ደክማ በተስፋ መቁረጥ ብዙ ተፈትና ሕይወቷ ማለፉንም ሰምታለች። መርዶን በብቸኝነት አንዳችን ማድረግ ባለመቻል ሰቀቀንና ፍርሃት ውስጥ ሆና ማሳለፋለች። ከነዛ አስከፊ ከነበሩ የ10 ዓመታት እገታ ታሪክ በኋላ እና አማንዳ ቤሪ ዳግም ሕይወትን ለመምራት መቻላቸው ለብዙ የልጆቻቸው ደብዛ ለጠፋባቸው ሁሉ ተስፋን ያጫረ ነበር። አማንዳ ቤሪ እነዛ ታሪኮች አልፈው ከእገታ ነፃ የወጡበት 10ኛ ዓመት ሲታሰብ በ37 ዓመት ዕድሜዋ የጠፉና የታገቱ ሕፃናትና ታዳጊዎችን በተመለከተ በሚሰራ ማዕከል አማካኝነት ቃለ መጠይቅ ተደርጎላት ነበር። በእርግጥ ጥሩ እየኖርን ነው፣ ሁሉም ነገር ትላንት የሆነ ያህል ይሰማናል፣ ይሄው ዛሬን ለመኖር በቅተናል ስትል ተናግራለች። ምናልባትም ትላለች አማንዳ ቤሪ፣ ምናልባትም እነዛን አስከፊ እገታ ጊዜያት ባላይና ባላሳልፍ ኖሮ የዛሬ ጥንካሬ አይታወቀኝም ነበር ብላለች። አማንዳ ቤሪ ትናንትን አስታውሳ ስትናገር አንዳንዴ እንደ ወንጀለኛ ይታሰሩ እንደነበር፣ ደግሞም አካልና መንፈስን የሚጎዱ ተደጋጋሚ ኢሰብአዊ ተግባራትም ይፈጸሙባቸው እንደነበር ገልጻለች። እንቅስቃሴያቸው ሁሉ በተጽዕኖ ውስጥ የቆየ በመሆኑ የካስትሮን ቤት ለማየት የሚመጡ ወዳጆቹ ሳይቀሩ እዛ ውስጥ መኖራቸውን ሊጠረጥሩ እንዳልቻሉ፣ ይህም የአፈናውን ጥግ ማሳያ እንደሆነም ታነሳለች።
ይህ ታሪክ ሆኖ እንደዋዛ የአንድ ወቅት ጉዳይ ብቻ ተብሎ የሚታለፍ ግን አልነበረም። ሶስቱም ታጋሽ ሴቶች እገታው ካበቃ ከ10 ዓመታት በኋላ ምን ላይ ደርሰው ይሆን በሚል የዘገቡ ትላልቅ ዘጋቢ ፊልሞች ለውጣቸውን በእጅጉ አድንቀዋል። ምክንያቱም ተሸክመው የቆዩት የጭቆና ቀንበር እጅግ የሚያጎብጣቸው የነበረ ቢሆንም እነሱ ግን ያንን ቀይረዋል። አማንዳ ቤሪ ሰዎችን ፊት ለፊት የመጋፈጥ ፍርሃቷን አሸንፋ ስብራት ሆኖብኛል ብላ ያሰበችውን የሰዎችን አይን ተቋቁማ በክሊቭላንድ በፎክስ ኒውስ ቻናል ላይ ሚሲንግ ዊዝ አማንዳ ቤሪ የሚል የዕለት ተዕለት ፕሮግራም ማዘጋጀት ችላለች። ፕሮግራሙ ደግሞ ልክ እንደሷ ሁሉ የእገታ ሰለባ የሆኑ የጠፉ ሴቶችን ለመታደግ ያለመ ነው። በተለይ አማንዳ ቤሪ ያ ጊዜ ታሪክ ሆኖ ካለፈ ከ10 ዓመታት በኋላ ያስከፊው ጊዜያት ሁሉ ካሳደርገ የምታስባት ሴት ልጇ 18ኛ ዓመቷን አክብራለች። እናም ያኔ ካስሮ እሷን አግቶ የወሰደበትን የልደቷን ዋዜማ ታስታውሳታለች። ብዙ ኃላፊነት እንዳለብኝም ሴት ልጄ የኔ የማንቂያ ደወል ናት ትላለች። ጆርጂና ዲጄሰስ በበኩሏ ሌሎችን ለመታደግ ከመነሳሳት ወደ ኋላ አላለችም። የኔ ሰው ከምትላት የአክሷ ልጅ ጋር በጋራ በመሆን ታግታ በቆየችበት ቤት አቅራቢያ ለትርፍ ያልተቋቋመ ለጥቃትና ለእገታ የተጋለጡ ሰዎችን የሚያግዝ ግብረሰናይ ድርጅትን መስርታለች። ይህም ድርጅቷ የብዙዎችን እንባ አብሷል። ሌላኛዋ ታጋች ሚሼል ናይት ያሳለፍኩት ሕይወት አዲስ ምዕራፍን ከመግለጥ አያግደኝም ስትል አዲስ ሕይወት ጀምራ ትዳር መስረታ ስሟንም ወደ ሊሊ ሮዝ ቀይራ ሌላ የሕይወት ታሪክን መጻፍ ችላለች። በሷ ሌሎች መማር እንዲችሉም ሕይወቷን ሁሉ ለብዙዎች ትናገራለች። እነዛ ቀናት ታሪክ ከሆኑ በኋላ ግን ሶስቱም ሴቶች የተሰረቀባቸውን የተነጠቁትን ትላንት ለማካካስ ተመልሶ የማይመጣ ልጅነታቸውን ለመኖር ብዙ የሚሞክሩ ስለመሆናቸው በተደረገላቸው ቃለ መጠይቅ ተናግሯል። ጆርጂና ዲጄሰስ ዛሬ ላይ ሆኜ ስሜን ደጋግሜ እጠራለሁ ትላለች። ምክንያቱም ታግታ በነበረችበት ጊዜ ትክክለኛ ስማቸውን እንዲጠቀሙ ስለማይፈቀድላቸው መጠሪያዋ ተቀይሮ ቼልሲ ተብላ ነበር። ነፃነቷን ባወጀችበት በአምቡላንስ ወደ ሆስፒታል ሲወሰዱ በነበረበት ቅጽበት ግን የራሷን ስም ደጋግማ ለራሷ ጠራች። ጆርጂና ዲጄሰስ ነኝ ስትልም ለራሷ ተናገረች። ለሌላው ቀላል ቢመስልም ይህን ስሟን እንኳን እንድትተው ጫና ለተደረገባት ታጋች ትልቅ ሐሴትን የፈጠረላት ነበር። ጆርጂና ዲጄሰስ ስለ ዛሬዋ ስትናገር አታምኑኝም ይሆናል፣ ግን ያለፈኝን ለማካካስ የማላደርገው ጥረት የለም ትላለች። ልክ በታገትኩበት ጊዜ ካቆምኩበት መጀመር ያስመኘኛል። አንዳንዴ እንደ ልጅ ቦርቃለሁ። ጨዋታዎችን አላልፍም። የሁለተኛ ደረጃ ተማሪዎች የተለያዩ መርሃ ግብሮች ላይም እታደማለሁ ትላለች። የልጅነት ቋንቋን ስፓኒሽኛን መናገር ረሳ ነበር። ምክንያቱም አብሯት የነበሩት ሁለቱ ሴቶች እንግሊዝኛ ቋንቋ ተናጋሪ ናቸው። እናም ሳትሰለች ቋንቋውን መልሳ ለመናገር ትምህርት ቤት ገብታም እስከ መማር ደርሳለች። እነዚህ ሴቶች የትላንት ታሪካቸውን ማስተማሪያ ሲያደርጉ፣ ወላጆችን ሲያነቁ፣ ታዳጊዎችን ሁሌም ራሳቸውን በጥንቃቄ እንዲጠብቁ ሲያሳስቡ ኖረዋል። የታጋቾቹ ሴቶች ታሪክ የጭቆና ቀንበርን የሰበረ ጽናት የታየበት ዛሬ ለሌሎች የተረፈውኔ በማይፋቅ ቀለም ተጽፎ ለብዙዎች ማስተማሪያ፣ ተስፋ ለቆረጡና ለደከሙ ደግሞ ምርኩዝ ሆኗል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።